የሚኖርበትና ያለንበት ዓለም እንደምታውቁት ነው። ግራ የተጋባ ዓለም ነው። ቅዱሳንን የሚያሳድድ ኃጥአንን የሚሾምና የሚሸልም ጻድቃንን የሚገድል ደማቸውን የሚያፈስ ክፉዎችን ደግሞ በእንክብካቤና በርኅራኄ የሚጠብቅ የጻድቃንን መንገድ በሾህ የሚያጥር ለኃጥአን ደግሞ የአበባ ምንጣፍ የሚያነጥፍ ለበጎችና ለመልካሞች አንገታቸው ላይ የሰይፍ ከረባት የሚያስር ለኃጢአተኞችና ለክፉዎች ደግሞ የወርቅ ሐብል አንገታቸው ላይ የሚያንጠለጥል የጻድቃንን ደም በምድር ላይ አብዝቶ የሚያፈስ የክፉዎችን ላብ ግን ማፍሰስ የማይፈልግ የድሆችን ሀብትና ንብረት የሚነጥቅ ነጥቆ የሚከብር ግራ የተጋባ ዓለም ነው ይሄ የምንኖርበት ያለንበት ዓለም። ያው እንደምታዩት ነው። ዓለማችን አሁን በስካር ውስጥ ነው ያለችው። ምድራችን በስካር ውስጥ ነው ያለችው። በግልጽ ከአምላኳ ከእግዚአብሔር ጋር ከሚወቅሳት ከመንፈስ ቅዱስ ጋር የተጣላችበት ጊዜ ነው ይሄ ያለንበት ዘመን። የእግዚአብሔር ድምፅ የማይሰማበት የእግዚአብሔር አገልጋዮች ቅዱሳን የማይከበሩበት ቤተ ክርስቲያን የማትሰማበትና የማትፈራበት የማትታፈርበት ፈሪሃ እግዚአብሔር ኀፊረ ገጽ የሌለበት እግዚአብሔር ያየናል፣ እግዚአብሔር ይመለከተናል፣ እግዚአብሔር የፍርድ ክንዱን ያነሳብናል የሚል አንዳች ሰው የሌለባት አንዱ ከሌላው ጋር በሽንገላ የሚናገርባት ክፉዎች የሰለጠኑበት አስቸጋሪ ወቅት ላይ ነው ያለችው ምድራችን። ስለዚህ መንፈስ ቅዱስ ሲመጣ ዓለምን ይወቅሳል ነው የሚለው። ዓለም በመንፈስ ቅዱስ ዓይን ትታያለች እና መንፈስ ቅዱስ ሶስት ነገሮችን አንስቶ ዓለምን ይወቅሳል ይላል። የመጀመሪያው ዓለምን የሚወቅስበት ነገር በእንተ ኃጢአት ይላል። ስለ ኃጢአት ዓለምን ይወቅሳል ነው የሚለው። ስለምን አልዋችሁ? ስለ ኃጢአት ዓለምን ይወቅሳል። መንፈስ ቅዱስ በልባችን ውስጥ ኃጢአታችን ዘወትር እንደሚያሳስበን ታውቃላችሁ ብዬ አስባለሁ። ያደረግነው ክፉ ነገር እንዳይረሳ ኃጢአታችንን ብንደብቀው እንኳን ሕሊናችን ውስጥ እንደገና እየመጣ የሚጮህብን መንፈስ ቅዱስ ስለሚወቅሰን ነው። ዓለም የተባለው ሰው ነው። ዓለም የተባለው እኛ ሰዎች የምንኖርበት ይህ ምድርም ነው። ስለዚህ መንፈስ ቅዱስ መጀመሪያ ዓለምን ይወቅሳል የተባለው ስለምንድን ነው ከተባለ ስለ ኃጢአት። ኃጢአቱ ምንድን ነው ለሚለው ነገር እስመ ያምኑ ብየ በእኔ አላመኑምና ነው የሚለው። በክርስቶስ ያላመነ ዓለም ሰላም ሊኖረው አይችልም። በክርስቶስ ያላመነ የሰው ልጅ ድህነተ ሥጋ ድህነተ ነፍስ ሊፈጸምለት፣ እረፍተ ሥጋ እረፍተ ነፍስ ሊያገኝ አይችልም። በበረከተ ሥጋ በበረከተ ነፍስ ሊጎበኝ አይችልም። ስለዚህ የመጀመሪያው መንፈስ ቅዱስ የሚወቅሰው በክርስቶስ ያላመኑትን ነው። በክርስቶስ አለማመን የዘላለም ሕይወትን ማጣት ነው። በክርስቶስ አለማመን ጉስቁልና ነው። በክርስቶስ አለማመን የሰይጣን መልእክተኛና ሰራተኛ መሆን ነው። ይኸው እንደምታዩት በክርስቶስ ያላመነው ዓለም ዛሬ የሰይጣን መልእክተኛና ፈረስ ነው። ሰይጣን ምድርን በደም ማቅለምና መቀባት ስለሚፈልግ በክርስቶስ ያላመነው ዓለም ይኸው በምድር ላይ የሰው ልጆችን የንጹሐን ደም ያፈሳል። በክርስቶስ ያላመነ ሰው ጤነኛ አይደለም። በክርስቶስ ያላመነ ሰው ሰላምን አይወድም። በክርስቶስ ያላመነ ሰው ለሰው ልጆች እረፍትን አይሰጥም። በክርስቶስ ያላመነ ሰው ኃጢአት ክፉ ነገር እንዲያደርግና እንዲፈጽም ይገፋፈዋል። የሰይጣን አገልጋይ ይሆናል። ዛሬ ምድራችን በሰይጣን አገልጋዮች ተሞልታ ክፉ ነገር በማድረግ ክፉ ነገርን እንደ ጀግንነት በሚቆጥሩ እንደ መልካም ነገር በሚቆጥሩ ሰዎች ተሞልታለች። ስለዚህ የመጀመሪያው መንፈስ ቅዱስ ዓለምን የሚወቅሰው በክርስቶስ ስላላመነ ነው።
እኛ ግን እድለኞች ነን። የመንፈስ ቅዱስን ጸጋ ተቀብለናል። በመንፈስ ቅዱስ ኃይል ተጎብኝተናል። በመንፈስ ቅዱስ ተስፋ ተሞልተናል። በረከቱ አይለየንም። ወድቀን እንድንነሳ መንፈስ ቅዱስ ጉልበት ይሆነናል። ኃጢአታችንን ለመናዘዝና ለመናገር እንድንችል ኃጢአታችንን እንዳንፈራው በካህን ፊት ቀርበን ስላደረግነውና ስለሰራነው ክፉ ነገር በማወቅ ወይም ባለማወቅ ስለፈጸምነው ኃጢአታችን በካህን ፊት ቀርበን ለመናገር እንድንደፍር መንፈስ ቅዱስ ኃይል ይሰጠናል። ስለዚህ የመጀመሪያው መንፈስ ቅዱስ ሲመጣ ያደርጋል የተባለው ይሰራል የተባለው ዓለምን መውቀስ ነው። ዓለምን የሚወቅስበት ዋናው ምክንያት ደግሞ ስለ ኃጢአት ነው። ስለ ኃጢአት መንፈስ ቅዱስ እንዳይወቅስን በክርስቶስ ያለን እምነት የጎደለና ያነሰ ሆኖ ድነተ ሥጋ ድነተ ነፍስ እንዳናጣ መንፈስ ቅዱስ በልባችን ሆኖ እንዲያሳስበን የልዑል እግዚአብሔር መልካም ፈቃድ ይሁንልን። ስለዚህ ወገኖች ዝም ብላችሁ አስቡት። መንፈስ ቅዱስ ዛሬ በልባችን ይናገራል። በልባችን ይናገራል። ያደረግነውን ክፉ ነገር አልረሳነው። ኃጢአታችንን ደብቀን ብንይዘውም አሁንም እናስታውሰዋለን። እረፍት እንድናገኝ ግን ንስሐ መግባት፣ ሰላም እንድናገኝ ከእግዚአብሔር ጋር መታረቅ፣ በረከት እንዲበዛልን አምላካችንን እግዚአብሔርን ይቅር በለን ማለት ቸርነትህ ብዙ ነውና ይቅርታ ወሰን ገደብ የለውምና ለሰው ትራራለህና ለምስኪኑ ለኃጢአተኛው ሰው በመስቀል ላይ ዋጋ ከፍለሃል፣ ደምህን አፍስሰሃልና ኃጢአተኛውን በደም ማጠብ ይቻልሃልና በደለኛውን ንጹሕ ማድረግ፣ የወደቀውን ማንሳት፣ የሞተውን እንደገና ማውጣትና ማቆም፣ የተቸገረውን ሰው እንደገና በሀብትና በበረከት በብልጥግና መባረክ ትችላለህና ኃጢአተኛውን ንጹሕ ማድረግ የምትችል አንተ ስለሆን ጌታዬ ሆይ ምሕረት አድርግልኝ፣ ይቅርታ አድርግልኝ ብሎ መንፈስ ቅዱስ ሕሊናችንን ሲወቅሰው ወደ እግዚአብሔር ዘወር ይኸው እንደሚታዩት ነው ያለንበት ዓለም እግዚአብሔርን ባለማወቁ ምክንያት ጨለማ ውስጥ ገብቷል። ከጨለማ እንድንወጣ ከጨለማ ዓለም እንድትወጣ መንፈስ ቅዱስ በየቀኑ ያስተምራል፣ ያሳስባል። ከጨለማ ይልቅ ብርሃን፣ ከእብደትና ከሞኝነት ይልቅ የመንፈስ ቅዱስ ጥበብ፣ ከባዶነት ይልቅ የእግዚአብሔር ጸጋ፣ ከእኛ ችሎታና ኃይል ይልቅ የእግዚአብሔር ድካም ይበረታልና መንፈስ ቅዱስ ስለ ኃጢአት ይወቅሰናል፣ እንድንመለስ እግዚአብሔርን እንድንታረቀው የይቅርታና የምሕረት ሰዎች እንድንሆን ምድራችን በእግዚአብሔር ጸጋ እንድትባረክ ለሰው ልጆች ሁሉ ሰላምና እረፍት እንዲሆን ተኝተን የተኛንበት ጊዜያችን የእረፍት እንዲሆንልን ተነስተን የምንሰራው ስራ የተባረከና የቀና በረከት የሚያመጣ እንዲሆንልን መንፈስ ቅዱስ ዓለምን ይወቅሳል። በእርግጥ ዓለም ለመንፈስ ቅዱስ ጆሮ አይሰጥም። እግዚአብሔር ይናገራል፣ የሰማ የለም። እግዚአብሔር ያስተምራል፣ የተመለሰ የለም። መንፈስ ቅዱስ ይወቅሳል፣ የተጸጸተ የለም። የትናንትናው ኃጢአታችን የትናንትናው ድካማችን ዛሬ ደግሞ አግኝቶናል። ትናንትና የመታን እንቅፋት ደግሞ እየመታን፣ ትናንትና የወደቅንበት ገደል ላይ ዛሬም እየወደቅ፣ ትናንትና ተጠልፈን በተያዝንበት ገመድ ዛሬም እንደገና እየተጠመድ ምድራችን ሰላም የላትም። ሰዎች ወጥተው ለመግባት ተቸግረዋል፣ ተጨንቀዋል። የምንሰማው የምናየው ልብን በሐዘን የሚያቆስል ሕሊናን የሚያስደነግጥ እግዚአብሔር ሆይ ክንድህ አጠረ ወይ ብለን እንድንል፣ ረሳን ወይ ተውኸን ወይ ብለን እንድንል ሊያደርግ የሚችል ነገር እናያለን። በእርግጥ የእግዚአብሔር እጅ አጭር አይደለም። በእርግጥ መንፈስ ቅዱስ ዓለምን ከወቀሰ በኋላ የፍርድ ቀን ይመጣል። በእርግጥ ስለ ኃጢአት የሰው ልጅ ከተነገረውና ከተሰበከ በኋላ እግዚአብሔር በእሳት ሊፈርድ ይመጣል። የእግዚአብሔር ዙፋን ይዘረጋል። የእግዚአብሔር ክንድም የእግዚአብሔር ኃይልም ይገለጣል። እግዚአብሔር ክንዱን ባነሳ ጊዜ የእግዚአብሔርን ክንድ መሸከምና መቋቋም የሚችል ሥጋ የለበሰ ማንም የለም። ስለዚህ የመጀመሪያው የመንፈስ ቅዱስ ሥራ ዓለምን መውቀስ ነው፣ ስለ ኃጢአት ነው። ሁለተኛ ስለ ጽድቅ ይላል። ስለምን አለዋችሁ? ስለ ጽድቅ መንፈስ ቅዱስ ዓለምን ምን ይላል? ይወቅሳል። ስለ ጽድቅ ክርስቶስ ጻድቀ ባሕርይ አምላክ መሆኑን ዓለም ባለመቀበሏና ባለማመኗ ምክንያት ጻድቀ ባሕርይ የሆነው ክርስቶስ
በዓለም ተቀባይነት በማጣቱ ምክንያት ስለዚህ ጽድቅ መንፈስ ቅዱስ ሊወቅስ ይመጣል። እግዚአብሔር ጻድቅ ልጁን ወደ እናንተ ላከ። እግዚአብሔር አዳኝ የሆነውን ልጁን ወደ እናንተ ላከ። የባህሪ ልጁ ወደ እናንተ መጥቶ ነበረ። የባህሪ ልጁ ሥጋ ለብሶ በመካከላችሁ ተመላልሶ ነበረ። አስተማራችሁ፣ አልሰማችሁትም። ፈወሳችሁ፣ አልተቀበላችሁትም። አዳናችሁ፣ እርሱን ግን ገደላችሁት። መገባችሁ፣ እርሱ ግን እንዲራብ አደረጋችሁ። የሕይወት ውሃ ሆናችሁ፣ እናንተ ግን መጠጥ እንዲያጣ እንዲከለከል አደረጋችሁ። እንዳውም ሆምጣጤ አጠጣችሁት ብሎ ስለ ጽድቅ ሊወቅሰን ይመጣል። የክርስቶስን የመስቀል ላይ ሞት እያሳሰበ ሊወቅሰን ይመጣል። የወደደንን ጌታ ባለመውደዳችን ምክንያት፣ የራራልንን ክርስቶስን ጨክነን በመስቀላችን ምክንያት፣ በጽድቅ በመካከላችን የተመላለሰውን የእግዚአብሔርን ልጅ በመጥላታችን ምክንያት፣ በዚያ ምክንያት መንፈስ ቅዱስ ስለ ጽድቅ ሊወቅሰን ይመጣል ነው የሚለው። ሶስተኛውና የመጨረሻው ስለ ፍርድ ሊወቅስ ይመጣል ይላል። መጀመሪያ ስለ ኃጢአት፣ ከዚያ ስለ ጽድቅ ይነግረናል። በኃጢአታችን ካልተመለስንና በኃጢአታችን ካልተናዘዝ፣ የመንፈስ ቅዱስን ድምፅ ካልሰማን፣ ጻድቀ ባህሪ ክርስቶስን ካላመንና ካልተቀበልን ቀጥሎ የሚጠብቀን ፍርድ ነው። ስለዚህ መንፈስ ቅዱስ የመጨረሻውን ፍርድ ያሳስበናል። አዎ የተወደዳችሁ ክርስቲያኖች፣ ይሄ ያለንበት ዓለም ሁለት ነገሮች ይፈራረቃሉ። ኃጢአትና ጽድቅ ይፈራረቃሉ። ኃጢአተኛው በኃጢአቱ ከቀጠለ፣ ክፉ በክፋቱ ጸንቶ ከኖረ፣ ወደ ጽድቅ ካልተመለሰ፣ ወደ ንስሐ ካልመጣ፣ የጌታችንን ሥጋና ደም ካልተቀበለ፣ በክርስቶስ አምኖ ሰላምንና ረፍትን ካላገኘ፣ ደስታን ካላገኘ፣ በኃጢአት እንደጸናና በኃጢአት እንደቀጠለ ሕይወቱ ካለፈ፣ ያን ጊዜ ፍርድ ይጠብቀዋል። የመጨረሻ የእግዚአብሔር ፍርድ ይገለጣል። ዛሬ ስለ መንፈስ ቅዱስ ሥራና ስለ እግዚአብሔር ቃል የምንነግራችሁ ከመጨረሻው ፍርድ እንድናመልጥ ነው። ይሄ የምንኖርበት ዓለም ቋሚና ዘላለማዊ አይደለም። እንደምናውቀው ታላላቅ የሚባሉ ነገሥታት በምድር ላይ ነበሩ፣ ግን ዛሬ የሉም። ጠቢባን የሚባሉ ሰው ሁሉ የሚያከብራቸው ሰዎች ነበሩ፣ ዛሬ ግን የሉም። ባለሞገስ፣ ባለሀብት፣ ባለጸጋ የተባሉ ሰዎች ነበሩ፣ ዛሬ ግን የሉም። ስፍራ ለቀዋል። ስፍራ ለቀው ሄደዋል። ወደማይቀረውና ወደ መጨረሻው ሄደዋል። እነዚያ የሸኘናቸው የሄዱ ሰዎች ግን የእግዚአብሔርን ፍርድ እንዴት ሰምተውት እንዴት አግኝተውት እንደሆነ አናውቅም። ዛሬ ለእኛ መንፈስ ቅዱስ የሰጠን ዕድልና ጊዜ አለ። ዛሬ ንስሐ ከገባን ከዘላለም የሞት ፍርድ እናመልጣለን። ዛሬ በጽድቅ ከተመላለስ፣ መንፈስ ቅዱስ ሲናገረንና ሲወቅሰን ከሰማን፣ የመንፈስ ቅዱስን ቃል ካዳመጥ፣ የእግዚአብሔርን ቃል ካዳመጥ ከዘላለም ፍርድ እንድናለን። የሚያስፈራ ወገኖች በምድር ላይ ያለው አይደለም። ይሄማ እንደምታዩት ነው። ድንገት ሳንጠብቀው ሞት ደጃችን ሊመጣ ይችላል። ሳንዘጋጅ ድንገት በሞት ልንወሰድ ልንነጠቅ እንችላለን። ግን የሚያስፈራ ከሁሉም የሚከብድ ለመናገርም የሚያስጨንቅና የሚያስቸግር የፍርድ ጊዜ አለ። ስለዚህ ዛሬ መንፈስ ቅዱስ ሲናገረን ሰምተን ስለ ኃጢአታችን፣ ስለ በደላችን፣ ስለ ነውራችን፣ ስለ ክፋታችን፣ በሰዎች ላይ ስለምንፈጽመው ግፍ ሁሉ ቆም ብለን አስበን ወደ እግዚአብሔር ካልተመለስንና ካልተጸጸት የዘላለም የሞት ፍርድ ይጠብቀናል። ዛሬ ምናልባት ኃይል በእጃችን ላይ ሆኖ ጉልበት አግኝተን አቅም አግኝተን ሀብት አግኝተን በድሆችና በምስኪኖች ላይ ልንጨክን እንችል ይሆናል። ዛሬ ክፉ ነገር አድርገን ልንደበቅ ልንሰወር ወይም ከለላ ልናገኝ እንችል ይሆናል። ግን ከእግዚአብሔር ፍርድ ማምለጥ እንችላለን? እንደ ወገኖች ማንም ከእግዚአብሔር ፍርድ አያመልጥም። እግዚአብሔር የፍርድ ጊዜ አለው። እግዚአብሔር የፍርድ ቀን አለው። እግዚአብሔር በፍርድ ወንበሩ ላይ ተቀምጦ ክፉዎችንና ኃጢአተኞችን የሚመለከትበት ጊዜ አለው። ስለዚህ መንፈስ ቅዱስ ዓለምን የሚወቅሰው ስለ ፍርድም ነው። ከሚመጣው ፍርድ እንድናመልጥ፣ ከሚመጣው ፍርድ ነፃ እንድንሆን፣ በክርስቶስ አምነን የዘላለም ሕይወትን እንድናገኝ፣ መንግሥተ ሰማያት ርስታችን እንድትሆን፣ ከቅዱሳን ጋር በእግዚአብሔር ፊት ምስጋና እንድንሰዋ መንፈስ ቅዱስ ይወቅሰናል። ስለዚህ እርሱ ዓለምን ይወቅሳል። የሰማነው የመንፈስ ቅዱስ ቃልና የመንፈስ ቅዱስ ሥራ እኛን እንዲወቅሰን ከኃጢአታችን ወደ ጽድቅ እንድንመለስ እግዚአብሔር በቸርነቱ ይርዳል። ከጨለማ ወደ ብርሃን የጠራን፣ ከሞት ወደ ሕይወት ያመጣን፣ የዘላለም ሕይወትንና መንግሥትን ይዞ የሚጠብቀን ጌታችን መድኃኒታችን ኢየሱስ ክርስቶስ
በዚህ በሰማነው ቃል ከፍርድ ወንበር የምናመልጥና የምንድን እንድንሆንም እሱ በቸርነቱ ይርዳ። ኃጢአታችንን ለመናዘዝ ጊዜ አንውሰድ ወገኖች። ይኸው እንደምታዩት ነው። ባልተጠበቀና በድንገተኛ ጊዜ ብዙ ቅዱሳን እየተለዩን ነው። ብዙ ክርስቲያኖች እየተለዩን ነው። ያው እንደምታውቁት ነው። ይህ ጊዜ ለመናገርም ዝም ለማለትም ከባድ የሆነ ጊዜ። ስለዚህ እንዲህ ባለው ጊዜ ውስጥ እንዲህ ባለው ሁኔታ ውስጥ ሆነ ማሰብ ያለብን እግዚአብሔርን ነው። እግዚአብሔር አንተ ገናናና ኃያል አምላክ ነው። አንተ ሁሉ የማይሳንህና ሁሉን የምትችል አምላክ ነው። በምድር ላይ ያለው በእኛ መካከል ያለው ከአንተ ዓይን አልተሰወረም። በየትኛውም አካባቢ ላይ የሚሆነውና የሚፈጸመው ነገር በዓይን ፊት የተገለጠ ነው። ስለዚህ አንተ የፍርድ ቀንህን አንተ መልካም የሆነውን ነገር አምጣልን ብሎ ወደ እግዚአብሔር መመለስ፣ ወደ እግዚአብሔር መመልከት ያስፈልጋል። ስለዚህ ዓለምን የሚወቅሰው መንፈስ ቅዱስ በቃሉ በኩል ከኃጢአታችን፣ ከበደላችን፣ ከነውራችን፣ ከክፋታችን ተላቀን በክርስቶስ ጽድቅ ተመላልሰን በክርስቶስ ቃል አምነን የዘላለም ሕይወትን ለማግኘት እንድንችል እሱ በቸርነቱ ይርዳ። እርሱ ዓለምን ምን ይላል? ይወቅሳል። መንፈስ ቅዱስ ማንን ይወቅሳል? ዓለምን ይወቅሳል። ክፉዎች ይወቀሳሉ። ኃጢአተኞች የሚወቀሱበት ቀን አለ። ዛሬ ክፋት ፈጽመው የእግዚአብሔር ቤት ላይ ነውር አድርገው የተደበቁ ሰዎች እግዚአብሔር ፊት ለፊት አቁሞ ይወቅሳቸዋል። በእግዚአብሔር ፊት ለፊት ይቆማሉ። የእግዚአብሔርን ዓይን ያያሉ። የእግዚአብሔርን ዙፋን ያያሉ። እግዚአብሔር ፊት መቆማቸው አይቀርም። ልክ ነው። ዛሬ ተሰውረዋል። ዛሬ የሉም። ዛሬ ደህና ናቸው። ዛሬ እየሳቁ ነው። ዛሬ እየተደሰቱ ነው። ዛሬ እየበሉ እየጠጡ ነው። ዛሬ ያደረጉትንና የፈጸሙትን ነገር እንደ ጀብድ እያወሩ ነው። ግን በእግዚአብሔር ፊት የሚቆሙበት ቀን አለ። ስለዚህ ዓለምን የሚወቅሰው መንፈስ ቅዱስ በጸጋ የጎበኘን ዘንድ የእሱ መልካም ፈቃድ ይሁን። ኃጢአታችንን እያሳሰበን በደላችንን እየነገረን ነውራችንን እያሳወቀን በንስሐ በእግዚአብሔር ፊት ጸንተን እንድንኖር የጌታን ሥጋና ደም ተቀብለን ተዘጋጅተን መንግሥቱን ለመውረስ የዘላለም ሕይወትን ከእጁ ለመቀበል የጽድቅ አክሊልን ለመቀዳጀት እንድንችል እሱ በምሕረት በጸጋ ይጎብኘን።